ቤተሰቦቼ የአብርሃም ትልቁ ስህተት ምን እንደሆነ ታውቃላችሁ? የአብርሃም ትልቁ ስህተቱ የሚገባው ቦታ አለመገኘቱና የሚገባውን ነገር አለማወቁ፣ የት መገኘት እንዳለበት በደስታ ቀን በሩታ ልደት ቀን የት መሆን እንዳለበት አላወቀም። ይሄ ነው በቃ ትልቁ ስህተቱ። ለሩታ ማለት ያን ቀን በጣም ትልቅ ቀን ነው። መቼም የማይገኝ አሁን አንድ አመት ጠብቃ ነው ያንን ቀን የምታገኘው። እሷ ደግሞ ደስ የሚላት ቢገባውና ቢያቅ እሱ ሲኖር ብቻ ነው። እሱ ግን ለሩታ ልደት አልተጨነቀም፣ የሩታ ደስታን አላየም፣ የሩታን ደስታ አልተካፈለም። እየተጨነቀ ያለው ለሄርሜላ ነው። ሰላም 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 ሰላም፣ እንዴት አላችሁልኝ? ውድና የተከበራችሁ የኔ አቢቲዩ ፋሚሊዎቼ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰብ ዛሬም ተመልሼ በአንድ ቪዲዮ መጥቻለሁ። ማለት ዛሬ የመጣሁበት ቪዲዮ ከሌላው ጊዜ ለየት ባለ ነው። ማለት ሌላ ጊዜ ከቤት ውጭ ሆኜ ነው የምቀርጽላችሁ የነበረው። ዛሬ ግን እቤት ሆኜ ነው እየቀረጽኩላችሁ ያለሁት። ማለት አለው ሁሌም እንደተለመደው ውጭ ሆኜ አዳዲስ ነገሮችና በቃ ብዙ ግራም ያጋቡ ነገሮች አሉ በአብርሃምና በሩታ። አብርሃም ጥፋት ያጠፋል፣ ሩታ ጥፋት ታጠፋለች። ማን ነው ትክክል? ማን አብርሃም እንደዚህ ቢያደርግ እንደዚህ ነበር፣ ሄርሜላ ጋር ለምን ይሄዳል ምናምን የሚሉ ብዙ ነገሮች እናወራበታለን። ከዚህ በኋላ ብዙ የሚፈጠሩ ነገሮች እናያለን። አሁንም እያየን ነው እና ስለሱ አንዳንድ ነገር እኔ የራሴን የግሌን የተሰማኝን ላወራችሁ ወደ እናንተ መጥቼላችኋለሁ ማለት ነው። ውድ ቤተሰቦች ይህንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ፣ እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ። ከዛ የተረፈ ደግሞ ቤቱን መቀላቀል የእውነት ሰብስክራይብ አድርጉ። ቤቱን መቀላቀል በነፃ ነው። ሁልጊዜ እንደዚህ አይነት ስራዎች ይዘንላችሁ እንመጣለን እና እኔ ምንድነው ዛሬ ልል የፈለግኩትና ልል የመጣሁት ያው ትናንትና የሩታ ልደት እንደነበር ሁላችሁም ታውቃላችሁ። የሩታ ልደት ነበር። በልደቷ ቀን ማን ተገኘ፣ ማን ነበረ፣ ማንስ ቀረ፣ ለምን ቀረ የሚለውን እኔ ሁሉንም አንድ በአንድ በደንብ ነግራችኋለሁ። ቤተሰቦች ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ላይክ አድርጉት። እንዲሁም ሼር ማድረግ የምትችሉ ሼር ብታደርጉት እኔ ይህንን ቪዲዮ አብርሃም ጋር ሩታም ጋር ሁላቸውም ጋር ስለምልክላቸው ማለት ነው። ከዛ የቀረው ቤተሰብ ጋር ደግሞ እናንተ አድርሱት እና ምንድነው ትናንትና የሩታ ልደት በነበረበት ሰዓት እነማን የነበሩት? የእውነት በጣም የሚያሳዝንና የሚያስገርም ነገር ነው። መኖር የነበረበት ሰው ሳይኖር ቀርቷል። እስኪ ማን ነው ገምቱት? ማን ነበር እዛ ላይ መኖር ልደቷን ማክበር የነበረበት? ኬኩን ማዘጋጅቱ ሁሉንም ነገር እዛ አብረው ነበር እንዳው መቁረስ የነበረባቸው። ይሄ ሰው ማን ነው? እስኪ ገምቱት። የእውነት በጣም የሚያሳዝንና ከአንድ ባለትዳር ከአንድ ፍቅረኛሞች የማይጠበቅ ነገር ነው ትላንትና ያየ ነው። ለምንድን ነው እንደዚህ የሚሆነው? ትላንትና እነ ጽጌ ምናምን ያየሁት እና እነሱ መኖራቸው ጥሩ ጓደኞቿ ናቸው፣ ይኖሩ፣ ችግር የለውም። እነሱ ለምን ኖሩ እያልኩ አይደለም። እኔ አብርሃምን ነው እዚህ ጋር በጣም ያናደደኝ ትላንትና በነበረው ማለት ነው። አብርሃም በጣም አናዶኛል። ምክንያቱም እዛ ቦታ ላይ የነበረ ቅድም ገምቶ ያልኳችሁ በትክክል አንግታችሁታል። አብርሃምን ነበር መኖር የነበረበት ማለት ነው እዛ ቦታ ላይ። አብርሃም ለሩታ ልደት እኮ ምንም ነገር አልተጨነቀም። ሩታ ይህንን ቀን የምታገኘው ሌላ አንድ አመት ጠብቃ ነው። አያችሁ፣ ባሏ ነው እዛ ጋር አብረው ቆመው እንደዚህ አንድ ላይ ኬኩን መቁረስ የነበረባቸው አብርሃምና ሩታ አንድ ላይ ነው እንጂ ባልና ሚስት ከአንድ ወንዝ ይቀዳሉ አይደል የሚባለው? እንደዛ ነው አይደል መሰለኝ። እኔ ግን የነሱን ነገር ዝም ብዬ ሳየው እሱ ከአባይ እሷ ከኤካ የተቀዱ ነው የሚመስሉት። በጣም የሚገርም ነገር ነው። አንድ ላይ እንደዚህ ቢላ ይዘው መቁረጥ በነበረባቸው ሰዓት እሱ ጭራሽ አልነበረም። ሌላም ደግሞ አልፎና ተርፎ የት ነው ያየ ነው? ለሄርሜላ ሲጨነቅ፣ ለሄርሜላ ሲቆረቆር፣ በጎረምሶች ተደበደቡ ምናምን ብሎ ጎረምሶች ደበደቧት ብሎ
ለሄርሜላ ነው ሲጨነቅ የነበረው። እሰይ ይበሏት ይደብድቧት። እኔ ራሱ ባገኛት አልለቃትም። የምሬ ነው የምላችሁ፣ ባገኛት አልለቃትም። ተመክሮ ተብሎ የማይሰማ ነገር ከሆነ ይህ ሰው ኧረ በስመ አብ ምን ታደርጉታላችሁ? በጣም የሚገርም ነገር ነው። እኔ አብርሃም ወዴት እየሄደ እንደሆነ አላቅም። እኔ ሩታን የእውነት በጣም ነው ያደነኳት። ማለት እንደ አንዳንዶቹ ሴቶች ምናምን ፍቅረኛቸው ባሏቸው ከነሱ ጋር ስለሌለ እንደዚህ መጨነቅ ምናምን በቃ ምን ልበላችሁ ጀግና ሴት መሆኗን አሳይታናለች። ከአብርሃም ጋር ጠላው ማለት ቀኗን አልረሳችም። አሁን በአንዳንድ ነገሮች ባላችሁ ከሌላ ሴት ጋር እዛ ሆኖ እናንተ ያን ቀን ማክበር በጣም ያናድዳችኋል፣ በጣም ያስጠላችኋል። እሷ ግን ይህንን ሁሉ ተቋቁማ ይህንን ነገር ከምንም ሳትቆጥረው ልደቷን በስነ ስርዓት አክብራለች። አያችሁ ትልቅነት ማለት ነው። ጀግና ምን ልበላችሁ። እኔ የእውነት በጣም ሩታ ይኸውላችሁ ይህንን ኮሜንት ማለት ካደረ በኋላም ቢሆን ችግር የለውም፣ ግን ሃፒ በርዝዴ እንኳን ተወለድሽ ሩታ ብላችሁ አጥለቅልቁት ኮሜንቱን። በቃ የሩታ ብቻ። እስኪ የሩታ ፋሚሊዎች ፍቅራችሁን አሳዩኝ በዚህም ቪዲዮ ማለት ነው። በዚህ ቪዲዮ ፍቅራችሁን አሳዩ። እኔ አብርሃምን ጠልቼው ምናምን አይደለም። ቤተሰቦች የአብርሃምን ቤተሰቦች አላችሁ ይህንን የምታዩት ማለት ነው፣ አብርሃምን የምትወዱ። እኔ ግን አብርሃም ጠልቼው አይደለም። እኔ አብርሃም በጣም ወደው ወንድሜ ነው። ከዚህ በፊት ብዙ አናዶኛል። ባለፈው አዲስ አበባ ሄጄ እሱም ብዬ ማለት ሳላገኘው ተመልሼ ያለው ግን አሁን ላይ እያደረገ ያለው ነገር ስህተት ነው። በቃ ስህተት ነው ብለን በራሳችን እይታ እናንተም ደግሞ እኛ ከተሳሳተን ኮሜንት ላይ ንገሩ። ተሳስታችኋል፣ ይሄ እንደዚህ ነበር ምናምን እንደዚህ ነው ብላችሁ ንገሩ። እኔ ግን የአብርሃምም ስህተት የሩታንም ስህተት ሳልናገር ለእናንተ ሳልነግራችሁ ወዴትም አላልፍም። በቃ ባየሁት ነገር በሰማሁት እኔ በተረዳሁት ነገር ወደ እናንተ ይዤላችሁ እመጣለሁ። አብርሃም አሁን ላይ እያደረገ ያለው ነገር በጣም ስህተት ነው። ጭራሽ ሄርሜላን ከህይወቱ አስወጥቶ ከሩታ ጋር ከልጁ ጋር በሰላም መኖር ያለበት ሰው ነው። እሱ ግን ይህን ነገር እያደረገ አይደለም። ለምንድን ነው? ለምን ይመስላችኋል? እስኪ ስህተቱን እነግረዋለን። እናንተ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሁሌ እንደዚህ አይነት የምለቀውን ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን ተጫናችሁ ቤተሰቡን ተቀላቀሉ እና ከዚህ በላይ ምን ማለት እንዳለብኝ ራሱ አላቅም። እስኪ የሚፈጠረውን ከስር እኔ እየተከታተልኩ ለእናንተ እውነቱን በቃ ወደ እውነት ማድላት ወዳለብን እያደላን ወደ እውነት እንትን እያልን ወደ እናንተ ቪዲዮ ይዤላችሁ መጣላችኋለሁ ማለት ነው። ሁሌ ጠብቁኝ ቤተሰቦች። ሰብስክራይብ እያደረጋችሁ ደግሞ በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ።